ድሮስ የማይነካ ሰው መንካት ብድሩና መልሱ ሰርግና መላሹ ይሄ ይሆናል። ቤዝዬ ባለፈው ለታ ኤፋን ምን እንዳደረገችው አይተናላ። ቀለበት ተሞሽራ ነበር፣ ሰርጓ ተደግሶ ነበረ። አቶ ኤፋን በዛን ሰዓት ጭልል ብሎ ንድድድድ ብሎት ነበረ። ዛሬ የእሱን ንግስት ይዞ መጥቷል። ዛሬ እንግዲህ ቤዝዬ ምን እንደምትሆን ብቻ አስቡት። ምን እንደሚፈጠር ማሰብ ነው። የኤፋን ፕራንክ ደግሞ ታውቃላችሁ። ኤፋ ጋር ስሬስ ነው። ፈገግ እንኳን የለም። መጨለል ብቻ ነው። በጭለላ ዓለም ውስጥ መኖር ነው። ቤዝዬ እንግዲህ ፈጣሪ ይሁንልሽ፣ ይከተልሽ። ዳኒ አላቅም፣ ዳኒ ያግዝሽ ይሆን ዛሬ አናቅም። እኛ ብቻ ለቀለበቱ ብቻ ነበረ የሚተባበረው። ዛሬ መተባበር አለበት እንጂ ያ ቀለበት አፈር ደሜ በልቷል። የት ደርሶ እንደሆነ ራሱ አናቅም። ለማንኛው ውዶቼ ዛሬ በኤፋ ቤት ለየት ያለ ነገር አለ። ብቻ ትልቅ ብጥብጥ አለ። ልጅቷ ራሱ ተውት፣ ስለ ልጅቷ ይቅርና እንግዲህ ቤዝዬ እኔ እናት አይዞሽ።